ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬም ተመልሰን መተናል። በዛሬው ዕለትም ያው እንደተለመደው አዳዲስ ክስተቶች አሉ። እነሱን ክስተቶች እንመለከታለን። ያው የግል አስተያየታችንን እንሰጣለን ማለት ነው። እንግዲህ ዛሬ ሄርሜላ የአብርሽን ወንድም አግኝታው ነበር። የአብርሽ ወንድም እንግዲህ ታላቅ ወንድሙ ነው። ከዚህ በፊት ተገናኝተው አያውቁም ነበር ሄርሜላ ጋር እና ዛሬ አግኝቷታል ማለት ነው። ማናገርሽ ጉዳይ አለኝ ብሏት ነበር። እንግዲህ እሷም ስለምታገኘው በጣም ደስተኛ ነበረች። ምክንያቱም ከአሁን በፊት የአብርሃም ቤተሰቦች አላውቅም፣ ስለዚህ አሁን ልተዋወቅ ነው ብላ በጣም ደስ ብሏት ነበረ ማለት ነው። እንግዲህ የአብርሃም ወንድምም መጥቷል፣ ተገናኝተዋል። በጣም የተረጋጋ ሰው ነው። ከሌሎቹ አንጻር ነገሮችን በብስለት የሚመለከት ረጋ ያለ ሰው ነው። እንግዲህ ከሄርሜላ ጋርም ተገናኝተው የተለያዩ ጉዳዮችን አንስተዋል ማለት ነው። በሌላ በኩል ደግሞ አብርሃም እነ ቢኒን አግኝቶ ነበር፣ ቢኒን እና ፈረንጁን እና ስለ ደስታ አነጋግሯቸዋል። እንግዲህ ሁለቱንም ጉዳዮች ዘርዘር አድርገን ለማየት እንሞክራለን ማለት ነው። እንግዲህ ወደ መጀመሪያው ሀሳባችን ስንመጣ ሄርሜላ የአብርሃምን ወንድም አግኝተዋለች፣ ተገናኝተዋል ማለት ነው። እንግዲህ ረጋ ባለ በበሰለ መልኩም አንዳንድ ነገሮችን አንስተው ተወያይተዋል። ሄርሜላም በጣም ደስተኛ ነበረች። ምክንያቱም እንደሌሎቹ ዲስሪስፔክት አላረጋትም። በስርዓት ተረጋግተው ነው ያወሩት። እንደውም ልክ እንደ ወንድምም የተለያዩ ምክሮችን ሲመክራት ነበረ ማለት ነው። እንግዲህ የአብርሃም ወንድምም ከአብርሃም ጋር ያላቸው ግንኙነት ምን እንደሚመስል፣ እስከ መቼ ድረስስ ነው የአንቺና የአብርሃም ግንኙነት በዚህ መልኩ የሚዘልቀው? ግንኙነታችሁስ እውነት ነው ወይ ብሎ ጠይቋታል። እንግዲህ ሄርሜላም አብርሃምን በጣም እንደምትወደው አብርሃም ሲከፋው ማየት እንደማትፈልግና ከጎኑ የሆነችውም አብርሃም ሲከፋው ስላየች እንደሆነ ለወንድሙ ነግረዋለች። እንግዲህ የአብርሃም ወንድምም ሄርሜላን እኔ እህት አለኝ፣ አንቺ እንድትጎጂ አልፈልግም። አብርሃምም ደግሞ ወንድሜ ነው፣ በጣም የምሳሳለት ወንድሜ ነው፣ እንዲጎዳብኝ አልፈልግም። ስለዚህ አብርሃም እንደሚወድሽ ምን ያህል እርግጠኛ ነሽ? በግንኙነታችሁ ምን ያህል እርግጠኛ ናችሁ ሁለታችሁም ብሎ ጠይቋታል። እንግዲህ ሄርሜላም እኔ አብርሃምን ወደዋለሁኝ፣ ያው እሱ ከሩታ ጋር የቀረ ፍቅር እንዳለው ይገባኛል። ነገር ግን ሩታ ጋር የማይቀጥሉ ከሆነ ደግሞ እኔ ጋር እንዲሆን ስለምፈልግ አብሬዋለሁኝ። ይህን ሁሉ መስዋዕትነትም የምከፍለው ሩታ ጋር የሚለያዩ ከሆነ እኔ ጋር እንደሚሆን ስለማውቅ ነው ብላለች። ምክንያቱም እኔ በጣም ነው የምወደው አብርሃምን ብላም ነግራው ነበረ። እንግዲህ የአብርሃም ወንድም ደግሞ አብርሃም ሩታን በጣም እንደሚወዳ ታውቃለሁ፣ ስለዚህ አንቺ ጋር የሚሆን ስላልመሰለኝ ነው የጠየኩሽ ብሏታል። ምክንያቱም አብርሃም ሩታን በጣም እንደሚወዳት ስለማውቅ አንቺ እንዳትጎጂ ብዬ ነው ብሏታል። እንደውም እነሱን ለማስታረቅ ብትሞክሪና ከመካከላቸው ብትወጪ መልካም ነበር የሚል ሀሳብንም ነግሯታል። እሷም እንግዲህ እኔም ሞክሬያለሁ፣ አብረው እንዲሆኑ ብዙ ጥረጥሬያለሁኝ፣ ከአንድም 2-3 ሩታንም አናግሪያት ነበረ። አብረው እንዲሆኑ የቻልኩትን አድርጌያለሁ፣ አነጋግሪያቸዋለሁ። እንዲያውም ከዚህም የባሰ በቃ አብርሃምን የምትፈልጊው ከሆነ ልተውልሽ፣ በቃ እሱን ደስተኛ አድርገሽ ማኖር ብትችይ ከሆነ እኔ አብርሃምን ልተውልሽ ብያቱላ ሩታን ጠይቂያታለሁ። ነገር ግን አብረው ይሆኑና ድጋሚ ደግሞ ሲጣሉ አብርሃም ሲጎዳ ሳይ ግን አልችልም የአብርሃምን መጎዳት ማየትና አብሬው ሆናለሁኝ። ስለዚህ በዛ ምክንያት ነው እንጂ እኔ በመካከላቸው አልገባሁም። እኔ እንደውም እነሱን ለማስታረቅ ሞክሬያለሁ ብለዋለች ማለት ነው። እንግዲህ አብርሃም ወንድምም በጣም አክብሮ ነበር ሲያናግራት የነበረው። እሷም በዚህ ሁኔታ በጣም ደስተኛ ነበረች። እውነት ለመናገር የአብርሃም ወንድም ያደረገው ነገር በጣም ደስ ይላል። ምክንያቱም ነገሮችን ማስተካከል የሚቻለው በመጫጫህ ወይም በመሰዳደብ ምናምን አይደለም። እንደዚህ ቀስ ብሎ በመነጋገር በቀላሉ ነገሮችን መፍታት ይቻላል። እንግዲህ እስከዛሬ ድረስ ያየናቸው አብረዋቸው ያሉ ሰዎች በብዛት እነሱን ለማነጋገር ሲሄዱ በጣም ነው የሚጫጫሁት፣ በጣም ነው የሚሰዳደቡት፣ የሚጣሉት ምናምንና ይሄ ነገር ከሚሆን ሁሉም እንደውም ከአብርሃም ወንድም ትምህርት መውሰድ አለባቸው ብዬ አምናለሁ። ነገሮችን ረጋ ብሎ የሁለቱንም ወገን ሀሳብ ሰምቶ ነገሮችን ለመፍታት መሞከር በጣም ነው ደስ የሚለውና ያው ሄርሜላ ጋር አውርተዋል፣ በደንብ በቃ በተረጋጋ መንፈስ አውርተዋል። እንግዲህ በግላቸው ደግሞ ከካሜራ ውጭ ሄርሜላና የአብርሃም ወንድም አውርተው የሆነ መፍትሄ ያመጣሉ ብዬ አምናለሁ። ምክንያቱም ሄርሜላም እኔ አብርሃምና ሩታ ደስተኛ የሚሆኑ ከሆነ ከመካከላቸው ወጣለሁ ብላ ተናግራለች ማለት ነው። እና ሩታ ይሄን እና ሄርሜላ ይሄን ያህል ርቀት ከሄደችና ለአብርሃም ደስታ ብላ ከህይወቱ የምትወጣ ከሆነ አብርሃምና ሩታ አንድ ላይ የሚሆኑበት እድል የሰፋ ነው ብዬ አምናለሁ። እውነት ሄርሜላ ቃሏን አክብራ
እንደተናገረችው አብርሃምና ሩታ የሚስማሙበት ነገር ከተፈጠረና ከመካከላቸው የምትወጣ ከሆነ የተሻለ ነገር ይመጣል ብዬ አምናለሁ። እንግዲህ በአሁን ሰዓት ለአብርሃምና ለሩታ አንድ ላይ መሆን ትልቅ ወሳኝ ናት ብዬ የማስባት ሰው ሄርሜላ ናት። ምክንያቱም ቆርጣ ከመካከላቸው የምትወጣ ከሆነና አብርሃምን የምትተወው ከሆነ እነሱ አንድ ላይ የሚሆኑበት ነገር ይሰፋል ብዬ አምናለሁ። መቀራረባቸው በጣም ከፍ ይላል ብዬ አምናለሁ። እንግዲህ ይሄንን ያው አሁን ላይ እንደዚህ ነው ብለን መወሰን አንችልም። ወደፊት በጊዜ ሂደት የምናየው ነገር ነው የሚሆነው። ግን አሁን የአብርሃም ወንድም መምጣቱ በጣም መልካም ነው። ምክንያቱም አብርሃምና ሩታን የሚያቀራርብ ነገር ይሰራል ብዬ አምናለሁ። ምክንያቱም ነገሮችን የሚያይበት መንገድ በጣም የበሰለ ሰው ነው። ስለዚህ የተሻለ ውሳኔ ላይ ያደርሳቸዋል ብዬ አምናለሁ። እንግዲህ በሌላ መንገድ ደግሞ አብርሃም ፈረንጁንና ቢኒን አናግሯቸው ነበር። ለምንድን ነው ሩታን ከደስታ ጋር ያገናኛቸዋት ብሎም ሲወቅሳቸው ነበር። እንግዲህ እነሱም አንተ ጥላት ሄደሃል፣ ስለዚህ ብቸኛ ሆነች፣ ብቸኛ ሆና ስላየናት ብቻዋን ከምትሆን ብለን ነው ደስታን ያስተዋወቅናት ብለውታል። እንግዲህ እሱም እናንተ እኔን ለመጉዳት ፈልጋችሁ ነው፣ እኔ ለእናንተ ብዙ ውለታ ውዬላችኋለሁ፣ እናንተ ግን እኔን እየጎዳችሁኝ ነው ብሏቸዋል። እነሱም እንግዲህ አንተን የምንጎዳበት ምክንያት የለም፣ እውነት ነው፣ አንተ ባለውለታችን ነህ፣ ብዙ ነገር አድርገህልናል፣ አግዘህናል። ነገር ግን ራስህ ነህ ከህይወትም እንድንወጣ ያደረከን ራስህ ነህ። እንደውም አልፈልጋችሁም ሂዱልኝ ያልከንም ራስህ ነህ። ከዛ ደግሞ ሩታም ጓደኛችን ነች። ሩታ ደግሞ ብቻዋን ሁና ደስተኛ ሳትሆን ስትቀር ስላየናት ከደስታ ጋር አገናኝተናታል ብለውታል ማለት ነው። ደስታም እንግዲህ በጣም ጥሩ ልጅ እንደሆነ ነግረውታል። ነገር ግን እሱ ደግሞ ደስታ ጥሩ ሰው አይደለም፣ እንዴት ሩታ ጋር ታገናኟታላችሁ? እኔ ሩታ ስትጎዳ ማየት አልፈልግም። ምክንያቱም በጣም ነው ሩታን መወዳት። በምንም አይነት መልኩ እንድትጎዳ ማንም ሰውም እንዲጎዳት አልፈልግም። ስለዚህ ደስታ ደግሞ መጥፎ ሰው ነው፣ እንዴት ከሱ ጋር ታስተዋውቋታላችሁ ብሏቸዋል ማለት ነው። እነሱም እንግዲህ ሰው ስለ ደስታ መጥፎነት ነው የሚያወራው፣ እኛ ግን ደስታ በጣም ጥሩ ሰው እንደሆነ ነው የምናውቀው። ለዛ ምን ያስተዋወቅናት ብቻዋን እንዳትሆን ደስተኛ እንድትሆን ብለን ነው ያስተዋወቅናት ብለውታል። እንግዲህ አብርሃም በጣም ሲወቅሳቸው ነበር። እኔ እንደውም እንደ አብርሃም አወራር በቃ ያለያዩት ሁላ እነሱ ነበሩ የሚመስሉት፣ ከሩታ ጋር ያጣሉት እነ ቢኒና ፈረንጁ እንደሆኑ ሁላ ነበረ የሚመስለው አወራሩ ማለት ነው። በጣም ነበር ሲቆጣቸው የነበረው። እንዴት በመካከላችን እሱን ታስገባላችሁ ብሏቸዋል። እንግዲህ አብርሃም ጋር ያየሁት ነገር የሆነ ምንድነው የሚመስለው ሰው የጣሉትን ሲያነሱበት አይወድም አይነት ነገር። ሩታ ጋር ለመታረቅ ወይ እንደ ድሮ ለመሆን አስቦ ብቻ ሳይሆን በቃ ደስታ እሷ ጋር ስለሆነ የተናደደ ነው የሚመስለኝ። ወይ ደግሞ ቅናት የሚባለው ነገር አለ አይደል? እንደዛም ነው የሚመስለው። ምክንያቱም በቃ ለምን ደስታ እሷ ጋር ስለሆነ ብቻ ነው የተናደደው እንጂ እሱ አብሯት ለመሆን ከዚህ በኋላም ከጎኗ ለመሆን ምናምን ሲያወራ አልሰማሁም። ግን በተደጋጋሚ ሲያወራ የነበረው ለምንድን ነው ደስታ ለምን እሷ ጋር ሆነ? ለምን ደስታን አስተዋወቃችሁት? ደስታ ነው በመካከላችን የገባው፣ እሱ ይጎዳታል፣ እኔ ደግሞ ስትጎዳ አልፈልግም ያለ ነበር ሲያወራ የነበረው። ነገር ግን ያው ባጭሩ ዝም ብሎ በቃ ሩታ ጋር መሆን እፈልጋለሁ እኔ አስታርቁ የሚላቸው ይሻል ነበር። ምክንያቱም እንደዚያ ቢላቸው እነሱም የሆነ መፍትሄ ይፈልጋሉ ብዬ አምናለሁ። ነገር ግን ያው ወንድነትም ይዞታል፣ ኩራትም አለበት። ግን ደግሞ ሩታ ከደስታ ጋር እንድትሆን ደግሞ አይፈልግም። ምክንያቱም የእሱ ናት፣ የእሱን ነገር ደግሞ ማንም ሲወስድበት አይፈልግም። ስለዚህ እንደ ሀሳብ አብርሃም ደፈር ብሎ በቃ ሩታ ጋር አስታርቆኝ ቢልና ሩታ ጋር ቢሆን መልካም ነው። ምክንያቱም ልጅ አላቸው በመካከል የሚያስተሳስራቸው፣ አብረው ሆነው ልጃቸውን ቢያሳድጉ ፍቅራቸውን ቢያጠነክሩ መልካም ነው እላለሁ። ምክንያቱም ሄርሜላም ፈቃደኛ ናት። ሩታ ጋር ደስተኛ የሚሆን ከሆነ አብርሃም እተወዋለሁ ብላለች። አብርሃምም ደግሞ ሩታን እወዳታለሁ ብሏል። ከወደዳት ደግሞ አብረው ቢሆኑ የተሻለ ነው። በቃ አስታርቁኝ ብሎ ቢታረቅ መልካም ነው እና በዙሪያው ያሉት ሰዎችም ቢያስታርቋቸው መልካም ነው። ምክንያቱም ተራርቀው የሚራራቁ አይነት ሰዎች አይደሉም። በተለይ ደግሞ የአብርሃም ወንድም አሁን መጥቷል። እሱ ነገሮችን ያስተካክላል ብለን እናምናለን ማለት ነው። እንግዲህ የዛሬው ሀሳባችን ይሄ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ላይክ በማድረግ አበረታቱን። መልካም ቀን ይሁንላችሁ።